ውዳሴ ማርያም ሲማሩ ሲሸመድዱ ዳዊት ሲሸመድዱ ወደ ዜማ ቤት ጾመ ድጓውን አቋቋሙን ገብተው ሲማሩ ከመሰረቱ ጀምሮ መሰረተ እምነቱን እንዲያውቁ ማድረግ የምንችሉበትን ነገር መፍጠር ራሱን ችሎ እስኪ ንገሩኝ ራሱን ችሎ የዚህ ቤተ ክርስቲያን የእምነት አቋም እንዲህ ነው ተብሎ የተነገረው የቆሎ ተማሪ አለ ወይ አለ ወይ ከጧት የነገረን አለ ወይ የለም አባቶቻችን የለም ድህነት የሚገኝ ሀብት የሚገኝባቸው ምስጢራት የመግቦት ስራዎች እኒህ ናቸው ብሎ በዚህ ረገድ እያስረዳን ያሳደገን አለ ወይ የለም በጣም የሚገርም ነው አሁን አብነት ትምህርት ቤቶችን እንንከባከብ ካለን ቅድም እንዳልነው በቁሱ ነገር አንድ ሆኖ በመማር ማስተማሩ ሂደት ግን ከኔ በተሻለ መልኩ ከናንተ በተሻለ መልኩ ያወቁት የሚመጡት ነገር እንዲኖር ማድረግ ለዚህ ነው እንኳንስ ለመመናን ለኛ ስውር ነው ሁሉ ነገር ስለዚህ ምስጢራትን በዚህ መልኩ ብንረዳው እንጂ ካህናት የሚያውቁት መመናን የማያውቁት ነገር አለ ይሄ ምስጢር ነው ማለት እንዳልሆነ ልናስገነዝብ ይገባል ስለዚህ በቤተ ክርስቲያናችን እነዚህ ናቸው ምስጢራት ያው እንደምታውቋቸው እግዚአብሔር ልዩ ልዩ ሀብታትን ወደ ሰው ልጆች የሚያሸጋግርባቸው መንገዶች እኒህ ናቸው ያው የመንፈስ ስጦታዎች በእነዚህ ብቻ ይወሰናል ማለት አይደለም መንፈስ ቅዱስ አይወሰንም በስጦታውም ገደብ የለውምና ነገር ግን ሊቃውንት በፊት ጌታ በኋላም ሐዋርያት የሰሩባቸውን ቅዱሳት መጻሕፍት ለቅመው 7ቱን ምስጢራት በቤተ ክርስቲያን መድበዋል እነዚህ 7ቱ እንደ አርዕስት ናቸው ቤተ ክርስቲያን ምስጢራት 7 ናቸው ብላ የምታስተምረው በምሳሌ ሰሎሞን ጥበብ ቤቷን ያቆመችባቸውን 7 አዕማድ ምሳሌ አድርጋ ነው ከነዚህም ከ7ቱ 4ቱ ማለት ምስጢረ ጥምቀት ምስጢረ ሜሮን ምስጢረ ተክሊል ምስጢረ ክህነት አይደገሙም አይደለም ካህናት አይደገሙም ልብ በሉ ወደፊት የምናየው ነገር አለ የምንደባልቀው መልሰን በአስተምህሯችን እንግዲህ ምስጢረ ጥምቀት ምስጢረ ሜሮን ምስጢረ ተክሊል ምስጢረ ክህነት አይደገሙም ነው እነዚህ 4ቱ አይደገሙም የቀሩ ስንት ናቸው እነሱ የሚደገሙ ናቸው እኒህ ግን አይደገሙም ብለናል በአስተምህሯችን ኋላ በአሰራር ላይ ደግሞ እናየዋለን ሌሎቹ ግን እንደየሁኔታው ይደገማሉ ቁርባን ይደገማል ምስጢረ ንስሐ ይደገማል ምስጢረ ቀንዲል ይደገማል እንደየሁኔታው ማለት ነው